ሴክስ አድርጋችሁ ሁለታችሁም ከረካችሁ በኋላ ወይም ከጨረሳችሁ በኋላ ጀርባውን አዙሮ የሚሰጥሽ ከሆነ እንዲሁም አንደኛችሁን ጨርሳችሁ ስትወጡ ካላቀፈሽ ጥሎሽ ከሄደ ይሄ ወንድ አያፈቅርሽም ማለት ነው። ሲጀመር የሚያፈቅርሽ ወንድ አልጋ ቤት ወስዶ አያጋድምሽም፣ አጋድሞም በኃጢአት አይጥልሽም። ስንቱ በፍቅር ስም ሞተ፣ ስንቱን በፍቅር ስም ገደል። እውነተኛ ፍቅር ይሄ ነው። ብዙዎቻችን አላስተዋል ነው። በዚህ ዘመን አብዛኛው ፍቅር የዝሙት ምንጭ ሆኗል። በጣም ይወዳታል፣ ያፈቅራታል፣ ከእሷ ጋር ይጋደማል። እሷም ስለምትወደው ስለምታፈቅረው እኔም አንተን አላጣህም ብላ የፈጣሪን ሕግ ተላልፋ ትሰጠዋለች። ይሄ ፍቅር አይደለም። እንዴት ነው በጣም የምትወዱትን የምታፈቅሩትን ሰው በኃጢአት የምትጥሉት? ሲጀመር ከኃጢአት ትጠብቁታላችሁ። ይሄ ፍቅር አይደለም። የዚህ ዘመን ትውልድ አብዛኛው ፍቅር አልገባውም።